ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ማርያም ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ። ሰላም እንዴት ናችሁ? ለዛሬ መንገዲ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሂድ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ታኅሳስ 28 መስቀል አደባባይ ነጭ በለበሱ ምእመናን አሸብርቆ በአእላፋት ዝማሬ ታጅቦ በታላቅ ግርማ ሞገስ አምሽቷል። እንደ ሰማይ መላእክት ሁሉ በምድር ያሉ አእላፋትም በአንድ ቃል ፈጣሪያቸውን ቅዱስ 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 እያሉ አወደሱ። ያ የታየው የነጭ ጋቢና ነጠላ ውበት የሰላም የንጽህናና የኢትዮጵያ አንድነት አርማ ሆኖ ውሏል። በሚሊዮኖች የሚቆጠሩ ልቦች በአንድነት የዘመሩበት ይህ መርሃ ግብር ለሀገራችን የፍቅርና የተስፋ ትልቅ ስንቅ ነው። በጃንደረባው ትውልድ የተዘጋጀው ይህ መንፈሳዊ ድግስ በክብር ተጠናቋል። እግዚአብሔር ኢትዮጵያን ይባርክ። እናንተስ በዚህ ድባብ ውስጥ ምን ተሰማችሁ? በኮሜንት አጋሩኝ። መልካም በዓል። ምእመናን ኦርቶዶክሳውያንን ሁሉ ሰታችሁ የማትሰለችሁ ክንዳችሁ የማይታጠፍ በስደት ያላችሁ በባህር ማዶ ያላችሁ በጭንቀት ውስጥም ያላችሁ የኢትዮጵያ ምእመናን ልበቅኖቹ ሁላችሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቅ የደስታ በዓል እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ታላቁ ደስታችን ነው። ንሰብክ ወልደ መድህነ እምዛራ ዳዊት ዘመጻ ወተወልደ በስጋ ሰብ። በዳዊት ሀገር በዳዊት ትንቢት በዳዊት ባህሪ ወደኛ የመጣ የሚያድን የአብ የባህሪ ልጁን ኢየሱስ ክርስቶስን እንሰብካለን። በእኛ ስጋ የተወለደ ኢየሱስ ክርስቶስን እንሰብካለን። እንዘ ያርቅ እመንበረ ስብሐቲሁ ከጌትነቱ ዙፋንና ስልጣን ሳይናወጽ በስጋ ማርያም ተገልጾ እኛን የጎበኘን ዘመዶቹ ላደረገን በስጋ ለተዛመደን ስጋችን ለለበሰ እንደኛ የተመላለሰ እንደኛ የተራበ የተጠማ ከኃጢአተኞች ጋር ተቆጥሮ ነውር ሳይኖርበት እኛን ወገኖቹ ሊያደርገን የመጣ ኢየሱስ ክርስቶስን እንሰብካለን። ትጉሃን ያምኑ ልደቶ ትጉሃን መላእክት ልደቱን በቤተልሔም ተገኝተው ያምናሉ፣ ያመሰግናሉ። ወሱራፌል ይቀውሙ አውዶ ሱራፌል በዙሪያው ከበው ያመሰግኑታል። ቤተልሔምን ከተማ አድርገው ንጉሳቸው ክርስቶስ በዚያ ተወልዷል እና መጻኢ ቤዘወነ ውስተ ዓለም እኛን ከነበረብን መከራ ሊዋጀን ወደዚህ ዓለም መጣ። ርቃናችንን ሊያለብስ ርቃኑን ተወለደ። በለስ ያገለደምነውን አፍረት ሊያርቅልን በለስ ቅጠል እናቱ አለበሰችው፣ ጨርቅ ለበሰ። የሀበነ ሰላም ተጎድተን ለነበርነው ሁሉ ሰላምን ሊሰጠን ከመላእክት ጋር ሊጨምረን እሱ ተወለደ። ጋዳ ያበው ቁርባና ስለዚህም በሱ ያመኑ ሁሉ ከመላእክት ጋር አንዱ ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ ምስጋናን እጅ መንሻ አድርገው ያቀርባሉ ይላል ቅዱስ ያሬድ። ተወልዶ ላዳነን ሰላምን ለሰጠን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በሁከት ያለችውን ኢትዮጵያን በመከራ ያለችውን ኢትዮጵያን በዓይነ ምሕረት ይመልከትልን። ከዚህ በኋላ በቃ ይበለን። ደም መፍሰሱን ያድርቅልን። ክህደቱን፣ መበላላቱን፣ መለያየቱን ወደ አንድነት ይመልስልን። ቤተ ክርስቲያኑን እሱ ባወቀ ወደ ፈቀደው መንገድ ይምራልን፣ ያስተካክልልን። ሁላችንንም ያስተካክለን። ሰብአ ሰገልን በሃይማኖት መንገድ የመለሳቸው አምላክ እኛንም ወደ ንጽህና መንገድ ይመልሰን። ርኩሰታችን ይቀድስ፣ ኃጢአታችንን ያንጻ፣ አይምሮአችንን ያስተካክል፣ ህይወታችንን ሁሉ ወደሱ ይመልስ። በሀገራችን ያሉ የአባቶቻችን የቅዱስ አባታችን የብፁዕ ቅዱስ አቡነ ማትያስ ቡራኬ ለሁላችን ይድረሰን። በበዓላት ጊዜ ቅዱስ ፓትርያርኩ የሚያስተላልፉት ቃለ በረከት ለምእመናን ትልቅ የክርስቶስ መልእክት ነውና ያ ቡራኬ ለሁላችንንም ይድረሰን። መድኃኔዓለም ከኛ ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን። ከወንድና ከሴት ቶሎ ተስፋ የሚቆርጥ ማን ይመስላችኋል?
ሴት ወንድ ሴት ወንድ። እስቲ ሞክሩ በሉ ተናገሩ ሁላችሁ በያፋችሁ በሉ የሚሰማችሁ ነው በሉ እንጂ የሚሰማችሁ በሉ ዝም ብላችሁ። አንደኛ ሰው ስለማይሰማችሁ ብትሳሳቱ ችግር የለም። በሉ እስኪ በሉ ሴት ወንድ ወንድ ሴት ወንድ ነው ወንድ ነው። ዛሬ ሴቱ መቼም ደስ ብሏቸው አልቀዋል። እነማይም ሆነ ሌሎች ሴቶቻችን ማለት ነው። እነማይ ጾታ የላቸው ሌሎቹ ማለት ነው። እሺ ወንድ ነው ቶሎ ተስፋ የሚቆርጥ ከቃሉ ጋር ናቸው። ሴቶች ተስፋ አይቆርጡ። የፈለገ ነገር አንድን ነገር ካሰቡት ተራራ ወጥቼ ቁልቁለት ወርጄ እፈጽመዋለሁ ነው የሚሉት። ባይሆን ቶሎ ይናደዳሉ ነው። ቶሎ ማኩረፍ ግን የሚቀድማቸው የለም። ቶሎ መበሳጨት፣ መነጫነጭ፣ ቶሎ ስብር ማለት፣ ቶሎ ማልቀስ፣ ይሄ ተመስገን ነው ሞልቷል ከነሱ። ግን አንድን ነገር ግን አሻግረው ዛሬን ሳይሆን ነገን እያዩ ነው የሚኖሩት። ነገን እያዩ ይኖራል። ከቃሉ ጋር ናቸው። ወንድ ግን የሚያየው ምኑን ይመስላችኋል? ፍላጎቱን ነው። ወንድ ሴት ሲያይ ከሷ የሚፈልገውን ያያል። ሴት ደግሞ ለወንድ ስትቀር ከሱ ስትቀር የምታገኘውን የነገ ነገር ነው የምታስበው። ልዩነቱ ይሄ ነው። አባታችን ቃል ታሰማልን፣ በእድሜ በጸጋ ያኑርልን። ወደ ቀጣይ ቪዲዮ እንላለን። በዓል ሰሞን የሚከፋቸው ሰዎች በዓል ሲደርስ አይኖ የሆነ ትራውማ ይኖራል። የዛ ዕለት የተፈጠሩ ነገሮች ይኖራሉ። ያለፉት ነገሮች ምናምን ሁሉን ረስቶ ሴሪሞኒውን ትተን ምግብ መጠጡን ትተነው ጌታ ስለተወለደ ብቻ ክርስቶስ ስለተወለደ ብቻ ደስ ይበል። በጌታ ደስ ይበላችሁ አይደል ያለው? ለኔ ብሎ ሁሉን የፈጠረ አምላክ ሰው ሆኗል። ከሰውም በበረት ውስጥ ተወልዶልኛል። እንደ ሰው ተመላልሶ ለኔ ብሎ ኦኬ ዲዘርቭ አደርጋለሁ ማለት ነው። እንደዚህ አይነት ፍቅር ገብቷል። ይገባኛል ማለት ነው ብለህ ማሰብ አለብህ። ራስን መጥላት በጣም ትልቁ ማትችለው ነገር ነው። አዎ አትችልም፣ አይቻልም። ሰይጣን ክፋትን እያሳሰበ ምናምን ራስን እንድጠላ የሚያደርግ ትሁት እንድትሆን አይደለም፣ ተስፋ እንድትቆርጥ ነው ይላል። እኔ ለምን ነገር መሆን ሰው አይደለሁም፣ እኔ ለምን ነገር በቂ አይደለሁም አይነት ስሜት የሚያሰማ ለሰዎች አልደረስኩም ምናምን አይነት ስሜት የሚያሰማ በራስ ተስፋ ቆርጣ እግዚአብሔርን ትተው እንድትሄድ። እግዚአብሔር ደግሞ በቂ ነህ፣ ምንም ሆነ ክርስቶስ ጋር በቂ። ይሄ ማለት መጣር የለብንም መንፈሳዊ ሕይወታችን ማሳደግ የለብንም ምናምን እያልኩ አይደለም። ግን ፐርፌክት ሰው የሚፈልግ የሚያበራ የተወለወለ ሰው የሚፈልግ አምላክ አይደለም ክርስቶስ። ቢሆንማ አልኩ እኮ በረት ውስጥ አይወለድም ነበር። ቢሆን የታችኛውን መንገድ አይመርጥም ነበር። ቢሆን ገጠር አያድግም ነበር። በጣም የከበረውን ሕይወት መኖር እየቻለ እታቹን የመረጠው እዚህ ጋም አለ ነው እግዚአብሔር እዚህ ጋም አለው ነው እያለ ያለውና የከረፋውን ሕይወታችን የሸተተውን ሕይወታችንን ሳይጠየፍ ሊያድርበት የታመነ አምላክ እንደሆነ የምናስብበት ጊዜ ነውና ለክርስቶስ ራሳችንን አሳልፈን በንስሐ በሥጋው ደግሞ ከምንም ነገር በላይ ደስ ብሎን በማሳለፍ በማን ደስ ብሎን በራሱ በክርስቶስ ደስ ብሎን በማሳለፍ ይህን ስጦታ ለክርስቶስ እንድንሰጠው ጋብዛለሁ። በጣም እናመሰግናለን ነብዬ። ምንድነው ቅድም ስትል ሐሳቤ ውስጥ እየተመላለሰ ያለ ሐሳብ ምንድነው መሰለ? ማለት አርገነው ማናቅ አይደለንም። ገብቶሃል? አሁን ከዚህ አጋጣሚ በቅርብ ነበር ልደትህና በደንብ ነው በቃ ስሜቴን የገለጽኩት። ገባ? ላንተ የገለጽኩትን ስሜት አንተ ጓደኛዬ ስለሆንክ ነው የገለጽኩት። የሚሰማኝን ከልቤ ጌታ ሲሆን ምንድነው ነው። ገብቷል? የኮምፓሪዥን ህይወት በጣም ጥሩ ነው ብዬ አስባለሁ። ኮምፔር እያደረክ ስትኖር አንተ ራስህን ከጌታ ጋር ራስ እንዴት ባረገው ጥሩ ነው የሚለውን ነገር እና ሁላችንም መልካም ምኞት ገልጠናል እና ለጌታ ሲሆን ምን እንል ይሆን የሚለውን ነገር በጣም ሐሳቤ ውስጥ ሲመላለስ ነበር። ትንሽ ስሜታዊ የሚያደርግ እንትን ነው። ጌታ ነው እንኳን ተወለድክ እንደማለት እሱ ባይኖር እኮ ነው እሱ ባይሆን ብለህ ስታስበው ከባድ። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑስ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው።
ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ? አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያሰላስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል። እንዲህ ያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት ማሞክረት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክም ይችላል። ህይወትን ሙሉ ለህይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደል። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት መንግስት ያሳት። ትንሽ የምንላትም ኃጢአት ትልቅ የምንለውም ኃጢአት የእግዚአብሔርን መንግስት እንደሚያሳጣ ሁሉ ትንሽ የምትሏትም ጽድቅ ትልቅ የምትሉትን ጽድቅ እንደ እግዚአብሔር ቸርነት ምንን ያስወርሳል? እግዚአብሔርን መንግስት ሊያስወርስ ይችላል እንደ ቸርነቱ። ስለዚህ ያ ባለቤት ከኋላ ያሉትን አስቀድመህ ጥራልኝ አለ። አንድም ከኋላ ያሉትን አስቀድመህ ጥራልኝ ማለት ዘግይተው የመጡ ሰዎች አሉ። እድሜያቸው ረፍዶ ማለት ነው። አርጅተው ስንት እድሜያቸውን በተለያየ መንገድ አሳልፈው እግዚአብሔር አይነ ልቡናቸውን አብርቶላቸው የመጡ ሰዎች አሉ። እነሱን መጀመሪያ ያምጣልኛል። ለምን መሰላችሁ? አርፍዶ የመጣ ሰው ትዕግስት ላይኖረው ይችላል። ስለዚህ ትዕግስት ላይኖረው ስለሚችል እንደነዚህ አይነቶቹ ጥሩ እንክብካቤ ስለሚያስፈልጋቸው ቶሎ አምጣቸው። ማለዳ ቶሎ ሳይሆን ዘግይተው የገቡትን የመጀመሪያዎቹ ግን እስከዚህ ሰዓት ከተታገሱ እነሱ እስከሚፈረድላቸው ድረስ ቢታገሱ አያቀታቸውም ለማለት ነው። እየሰማችሁ ነው? ስለዚህ ባለቤቱ ጠራቸው። አዛዦቹን በሙሉ እንደየድርሻቸው ልስጣቸዋል። ሁሉም በየሰዓታቸው የመጡት ታዲያ ደሞዛቸውን ሲከፈሉ ቀድመው ማለዳ 3 ሰዓት 6 ሰዓት 9 ሰዓት የገቡት ሰዎች በሙሉ ማጉረምረም ጀመሩ። አብልጠው ያጉረመረሙት ደግሞ መጀመሪያ የገቡት ማለዳ የገቡት ናቸው።
ማለዳ የገቡት በስንት ብር ተስማምቶ ነው የገቡት? በአንድ ብር። ኋላ ላይ የገቡት ግን እንደየድካማችሁ ይሰጣቸዋል። ኋላ ላይ የገቡት ሰዎች ያ የመሬቱ ባለቤት አንዳንድ ብር ሲሰጣቸው ሲያዩ መጀመሪያ የገቡት ሰዎች ማጉረምረም ጀመሩ። እኛ ከጠዋት ጀምሮ ሐሩሩን ብርዱን ስንሰቃይ ከርመን እነሱ መጨረሻ ሰዓት ላይ መጣው እንዴት ነው እኛ እንደደከምነው አድርገው የምትከፍላቸው አሉ። አንዳንድ ሰው እሱ የገባበትን ጊዜ አስቦ አርፍዶ የመጣውን ሰው ለምንድነው እኔ የሚደረግልኝ በሙሉ የሚደረግለት ይላል። ባለቤቱ ግን መልሱን ይናገራል። በገንዘቤ የወደድኩትን ባደርግ አንተ ምን አገዶ? አይነ ምቀኛ ናት አለ ክርስቶስ። አርፍዶ ለመጣው በጊዜ ለመጣው ሰው እኔ እንደወደድኩት አርጌ በበረከት በባረከው አንተ ምን አገዶ እያለ ይናገር። በገንዘቡ እንደፈለገ መፍረድ ለእግዚአብሔር መብቱ እኮ ነው። ያቺ አንዱ ገንዘቡ መንግስቱ ናት። ያቺ አንዱ ገንዘቡ ተስፋ የምናረጋት የእግዚአብሔር መንግስተ ሰማያት ናት። ስለዚህ በጊዜ ለመጣው አርፍዶ መጥቶ ከስንት አይነት ህይወት ወጥቶ በመጨረሻ ሰዓትም ለሚመጣውም ሰው የሚሰጠው አንዱን የእግዚአብሔር መንግስት ነው። አርፍደው ስለመጡ ሌላ መንግስት፣ ቀድመው ስለመጡ ሌላ መንግስት አያወርስም ክርስቶስ። ዘግይተውም ለመጡት በመጀመሪያም ለመጡት የሚያወርሳቸው ስንቱን የእግዚአብሔር መንግስት ነው፣ አንዱን የእግዚአብሔር መንግስት ነው። ያ ማለት ግን ይሰመርበት ሁሉም እኩል ነው ማለት ግን አይደለም። እንዴት አወቃችሁ ብትባሉ ቅዱስ ዮሐንስ መጥምቅን ክርስቶስ ሲመሰክርለት ሰምታችኋል። እውነት እውነት እላችኋለሁ ከሴቶች ከተወለዱት መካከል ከዮሐንስ መጥምቅ የሚበልጥ አልተነሳም ብሎታል። ስለዚህ በመንግስተ ሰማያት ግን ጽድቃቸውን ከጥሮ ጀምሮ የጀመሩ ሰዎች ለእግዚአብሔር ያላቸው ቅርበት የተለየ ነው ማለት ነው። ለዛ እኮ ነው ከሁሉም በላይ የምትቀርበዋን እመብርሃንን ስንጠራት ምንድነው የምንላት? ወትቀውም ንግሥት በየማንከ። ከማንም በላይ የምትቀርበው ማናት? በዚህ ሰዓት ስለ አላፋት ዝማሬ የተሰማ አስገራሚ ዜና ልንገራችሁ። በዛሬው ዕለት የተካሄደው ሶስተኛው ዙር የአላፋት ዝማሬ መርሃ ግብር በአዲስ አበባ በመስቀል አደባባይ እንዲሁም በተለያዩ በሀገራችን ኢትዮጵያ ክፍሎች በተጨማሪም በውጭ ሀገር እጅግ ከፍተኛ ቁጥር ያለው በርካታ ኦርቶዶክሳዊ ምዕመን በተገኘበት ከወትሮ በተለየ መልኩ በደማቅ ሁኔታ ተካሂዷል። በርካታ ነጭ የለበሱ ኦርቶዶክሳውያን ቀዩን የጧፍ ነበልባል ይዘው የጌታችን ኢየሱስ ክርስቶስ ልደት በመስቀል አደባባይ በደማቅ ሁኔታ ተከብሯል። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል። በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚድረሰው አንዱ ዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንፈልጋለን። ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ ይሄንን ተወው ያንን ጨምር ይሄን ቀን በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና ማቹ ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል። ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ገበያውን እናሟሙቀዋለን። ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስትም ሆነም አይጠይቅም። መከራ አለብን፣ እየታረድን ነው፣ እየነደድን ነው፣ እየተፈናቀልን ነው፣ እየተራብን እየተጠመን መከራ እየደረሰብን ነው። ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን። ይሄንን ከምናሳይባቸው አንዱ ግን እንደ አእላፍ ዝማሬ ያሉ እኔ በእውነቱን ዲያቆን ሄኖክ ናቸው ያመጡት። እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ። እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው። እኔ ብዙ ቦታ አስተዋውቂያለሁ፣ ብዙ ሰው ያውቀዋል። መጽሐፍት አሉት
መጻሕፍት አሉት። መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለብን። ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ ህዝቡ እንድታገለግል እንፈልጋለን። ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይለፍ ዝማሬ በግሌ ደጋፊ ነኝ። ኦርቶዶክስ ነኝ። እምነቴን አልቀየርኩም። በመጨረሻም ዘማሪት ዘርፌ የምንፍቅናውን ዓለም ያሳፈረና ያስደነገጠ ንግግርን የተናገረች ሲሆን በአላፋት ዝማሬ ላይ እንድገኝ ፈቀዱልኝ ስትልም ተማጽናለች። ምንድነው እየተፈጠረ ያለው? በጋራ እንቀኘዋለን። ዘማሪት ዘርፌ ከበደ ከቅርብ ሰዓታት በፊት ያጋራችው መልእክት በርካታ መናፍቃንን ያቃጠለ ነበር። እነሱም ሰራችልን ሲሉ ተደምጧል። ምንድነው የተፈጠረው? በዩጩፋ የገንዘብ ማታለል ወደ ምንፍቅና ያመራችው ዘርፌም በመጨረሻም ዝምቷን ሰብራ በአላፋት ዝማሬ ላይ መገኘትና ማገልገል የቀድሞ ታላቋን እምነት ኦርቶዶክስን ይቅርታ ማለት ፈልጋለሁ ስትልም ተደምጣለች። የምንፍቅና መደረማመስ ፍጻሜውን ሊያገኝ ነው በቅርቡ። አንዱ ሊቅ ምን ይላሉ? እግዚአብሔር መንግስቱን በርካሽ ዋጋ ሸጠው፣ በጠብታ እንባ ይሸጠዋል። መንግስቱ ሰበብ ነው የሚፈልገው። እግዚአብሔር ይቅር ለማለት ሰበብ ነው የሚፈልገው። እኛ ይቅር ላለማለት ነው ሰበብን የምንፈልገው። እግዚአብሔር ግን ሰውየው ላይ ይፈልጋል። በዙሪያው ምን ላግኝበት፣ በምን ሰበብ ልማረው የሚል አምላክ ነው። ይሄ ነው የሚያጽናናን። የምንመላለሰው እኮ የሚያጽናናን ምንም ባንሰራ አንድ ቀን እኮ ብርድ ላይ ቁጭ ብለው እኮ ቃሌን ሰምተዋል ይላል እግዚአብሔር። ሌላ ቦታም ብርድ ላይ ቆመን ሌላ የሰራነውን ኃጢአት እንደሚቆጥረው ማለት ነው። ፈታ አምላክ ነው። ክፉ ሐሳብ ኃጢአትን ክፉ ሐሳብ ያሰብነውን ይቆጥራል፣ ጽድቅ ያሰብነውን ይቆጥራል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታ ሰምተን እንዳልሰማ ይሆንካት። እጅም በዳበሳ ወስደ ያጠፋሃትን አላርም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ልላል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ። እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ አንወጣም። ከዚህ ይቆጥራል እያንዳንዷን ሰዓት ከቤት እዚህ የመጣንበትን እርምጃ። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።